ሰላም ለእናንተ ይሁን። በየቀኑ በቤታችን የምንመገበው እየተራ የሚመስል ጥራጥሬ በውስጡ ያልተነገረላቸው ስንት የጤና ታምሮች እንዳሉት ታውቃላችሁ? ዛሬ ስለ ቦሎቄ ብቻ ነው የምናወራው። ቦሎቄ በባህላዊ ምግባችን ውስጥ በስፋት የምናገኘው ቢሆንም በውስጡ የተሸሸገው የጤና ታምር ግን ብዙዎቻችንን የሚያስደንቅ ነው። ይህ እጅግ የበለጸገ የተፈጥሮ ስጦታ ሰውነታችንን ከውስጥ ለመጠገን፣ በሽታ ለመከላከልና የዕለት ተዕለት ጉልበታችንን ለመጨመር የሚጫወተው ሚና በአሁኑ ጊዜ በሳይንሱም ጭምር በግልጽ የተረጋገጠ ነው። ዛሬ የምናየው መረጃ ቦሎቄን ለወደፊት የምትመለከቱበትን መንገድ ሙሉ በሙሉ ይለውጠዋል። ስለሆነም ይህንን አስፈላጊ መረጃ ከማንኛውም ሰው ቀድመው እንዲያውቁና ለጤናው አዲስ ምዕራፍ እንዲከፍቱ እጋብዞታለሁ። እንግዲያውስ ቦሎቄ በውስጡ ምን አይነት አስደናቂ የጤና በረከቶችን ይዟል የሚሉትን 10 ዋና ዋና ነጥቦችን አብረን እንመልከት። መልካም ቆይታ ይሁንላችሁ። ቦሎቄ በባህላዊ ምግባችን ውስጥ በስፋት የሚገኝ ለጤና እጅግ ጠቃሚና እምቅ ጉልበት ያለው ጥራጥሬ ነው። ይህ ጥራጥሬ በውስጡ ከፍተኛ የሆነ የፕሮቲን መጠን፣ ለምግብ መፈጨት አስፈላጊ የሆነ ፋይበር እንዲሁም እንደ ፖታሺየም፣ ማግኒዥየም፣ አይረን እና ፎሌት ያሉ ጠቃሚ ማዕድናትን የያዘ እጅግ የተመጣጠነ ምግብ ነው። በተለይም በሰውነታችን ውስጥ ኤል ዶፓ ወደተባለና ስሜታችንን ወደሚያስተካክለው ዶፓሚን የሚቀየር ንጥረ ነገር በመገኘቱ ቦሎቄ በአእምሮ ጤንነትና በነርቭ ስርዓት ላይ መረጋጋት ላይ ያለው ሚና ልዩ ነው። በየቀኑ በቤታችን የምንመገበው የተራ የሚመስል ጥራጥሬ በእውነቱ ሰውነታችንን ከውስጥ ለመጠገንና ጤንነታችንም ለማጠናከር የሚችል ተፈጥሯዊ ስጦታ ነው። ሆኖም ቦሎቄን በአግባቡ ማዘጋጀትና በደንብ አብስሎ መጠቀም ከውስጥ የሚገኙትን የጤና በረከቶችን ሙሉ በሙሉ ለማግኘት ወሳኝ ቅድመ ሁኔታ ነው። ታዲያ ቦሎቄን መመገብ ምን የጤና ጥቅሞችን ያስገኛል? ጥቅሞቹን ዋና ዋና የሆኑትን 10 ጥቅሞች በመቀጠል እንመልከት። አንደኛ፣ ለሰውነት ግንባታና ለጡንቻ ጥንካሬ። ቦሎቄ ለሰውነታችን የጡንቻ ግንባታ ዋነኛ መሰረት የሆነውን ፕሮቲን በከፍተኛ መጠን ይዟል። የጡንቻዎቻችን ጥንካሬ፣ እድገትና ጉዳት ሲደርስባቸው መጠገን የሚችሉት በቂ ፕሮቲን ሲያገኙ ብቻ ነው። በተለይ እንደ ስጋ ወይንም እንቁላል ካሉ የእንስሳት ተዋጽኦች ውጪ ፕሮቲን ለማግኘት ለሚፈልጉ ሰዎች ቦሎቄ የተፈጥሮና ተመራጭ የፕሮቲን ምንጭ ነው። በቂ ፕሮቲን በየቀኑ መውሰድ ለሰውነት ጥንካሬ፣ ለጠንካራ አጥንቶችና ለዕለታዊም የሰውነት እንቅስቃሴዎች አስፈላጊውን ጉልበት ለመስጠት ወሳኝ ነው። ቦሎቄን መመገብ ሰውነታችን ሁልጊዜም በንቃትና በጥንካሬ እንዲቆይ ያግዘዋል። ሁለተኛ፣ ለምግብ መፈጨት ሂደትና የሆድ ድርቀትን መከላከል። ቦሎቄ በውስጡ እጅግ ከፍተኛ ሆነ የፋይበር መጠን ይዟል። ፋይበር ለምግብ መፈጨት ስርዓታችን እንደ ማጽጃ ይሰራል። ምግብ በምንመገብበት ጊዜ የአንጀት እንቅስቃሴን በማለስለስ ምግብ በተቀላጠፈ ሁኔታ እንዲፈጭና ተያያዥነት ያላቸው ንጥረ ነገሮች ወደ ደም እንዲገቡ ያደርጋቸዋል። በየቀኑ በምግብነት ቦሎቄን መጠቀም በተለይ እንደ ሆድ ድርቀት ላሉ የጨጓራና የአንጀት መታወክ ችግሮች የተፈጥሮ መፍትሄ ነው። የምግብ መፈጨታችን ሲስተካከል ለሰውነታችን የሚገባው የተመጣጠነ ምግብ አቅም እየጨመረ በመሄድ በአጠቃላይ ጤንነታችን ላይ ከፍተኛ መሻሻልን ያስከትላል። ሶስተኛ፣ የደም ስኳርን በተፈጥሮ የመቆጣጠር አቅም አለው። ቦሎቄ በውስጡ የያዘው የካርቦሃይድሬት አይነት ውስብስብ በመሆኑ ሰውነታችን ሲመገበው በጣም በዝግታ የሚፈጨው ነው። ይህም ደግሞ በደም ውስጥ ያለው የስኳር መጠን ከምግብ በኋላ በድንገት እንዳይንር ወይንም እንዳይጨምር ለማድረግ ትልቅ ሚና አለው። የስኳር መጠናችሁ በቋሚነት እንዲቆይ ማድረግ በተለይ ለስኳር ህመምተኞች ብቻም ሳይሆን ለሁሉም ሰው የጤና መረጋጋት በጣም አስፈላጊ ነው። ቦሎቄን አዘውትሮ መመገብ የኢንሱሊን መጠንን በማረጋጋትና የደም ስኳርን በመቆጣጠር ለረጅም ጊዜ ጤናማ ሆኖ ለመኖር የሚደረግ ትልቅ ጥረት ነው። አራተኛ፣ ለልብ ጤንነትና ለደም ግፊት መረጋጋት። ቦሎቄ ምንም አይነት ኮሌስትሮል የሌለው ንጹህ የተፈጥሮ ምግብ ነው። ከዚህ በተጨማሪ በውስጡ ያለው ከፍተኛ የፖታሺየም እና የማግኒዥየም መጠን በደም ስር ውስጥ ያለውን ግፊት ለማስተካከል ከፍተኛ አስተዋጽኦ ያደርጋል። የደም ግፊታችን የተረጋጋ ሲሆን ደግሞ የልብ ጡንቻዎች ያለ አስፈላጊ ጫና በብቃት ይሰራሉ። ቦሎቄን በአመጋገብ ማካተት የደም ስሮችን በማጽናናትና በደም ውስጥ ያለውንም የከፋ ኮሌስትሮል መጠን በመቀነስ ልብ ድካምን እናም ደግሞ ለልብ ጤንነት የሚጋለጡ ሌሎች ችግሮችን ለመከላከል እንደ አጥር ሆኖ ያገለግላል። አምስተኛ፣ የሰውነት ክብደትን በአግባቡ ለመቆጣጠር ይረዳል። ክብደት መቀነስ ወይንም መቆጣጠር ለሚፈልጉ ሰዎች ቦሎቄ ተፈጥሯዊ ረዳት ነው። ይህ የሆነበት ምክንያት
በውስጡ ባለው ከፍተኛ የፋይበርና የፕሮቲን መጠን ነው። እነዚህ ሁለት ንጥረ ነገሮች ሲዋሃዱ ሆዳችን ለረጅም ሰዓት የጥጋብ ስሜት እንዲኖረው ያደርጋሉ። ረሃብን በመቆጣጠር የምግብ ፍላጎትን ስለሚቀንሱም በየቀኑ የምትመገቡትን አላስፈላጊ የካሎሪ መጠን በአግባቡ ለመቆጣጠር ያስችላችኋል። ቦሎቄን የሚመገብ ሰው በምግብ መሃል የሚኖረውን መክሰስ ፍላጎት ስለሚቀንስ ሰውነቱ ክብደቱን በዘላቂነትና በጤናማ መንገድ እንዲጠብቅ ይረዳዋል። ይህ ደግሞ በራስ መተማመንን ከፍ የሚያደርግ ነው። ስድስተኛ፣ በሽታ የመከላከል አቅምን ማጠናከር። ሰውነታችን ከተለያዩ ተላላፊ በሽታዎች፣ ኢንፌክሽኖችና ቫይረሶች ጋር የሚዋጋበት የራሱ የሆነ የመከላከያ ሰራዊት አለው። ቦሎቄም ይህንን የመከላከያ ስርዓት የሚገነቡ እንደ ቫይታሚን ሲ፣ ቫይታሚን ኤ እና ሌሎች አስፈላጊ ማዕድናት ያሉ የበለጸጉ ንጥረ ነገሮችን ይዟል። በቂ ንጥረ ነገር የሚያገኝ በሽታ የመከላከል ስርዓት ባዕድ አካላትን ወደ ሰውነታችን ሲገቡ በፍጥነት በመለየት እናም በማጥፋት ጤንነታችንን ይጠብቃል። ቦሎቄን አዘውትሮ መመገብ በተለይ ደግሞ በየወቅቱ በሚከሰት የጉንፋንና የኢንፌክሽን በሽታዎች ወቅት ሰውነታችን በጠንካራ ሁኔታ እንዲቋቋምና የህመም ጊዜያታችን እንዲያሳጥር ትልቅ አስተዋጽኦ ያደርጋል። ሰባተኛ፣ ለቆዳና ለፀጉር ብሩህነት። ውበት ከውስጥ የሚጀምር ነገር ነው። በቦሎቄ ውስጥ የሚገኙት ንጥረ ነገሮች ለቆዳ ህዋሳት እድሳት እጅግ አስፈላጊ ናቸው። በውስጡ ያሉት አንቲኦክሲደንቶች ቆዳችን ለፀሐይና ለተለያዩ ብክለቶች ሲጋለጥ ከሚደርስበት ጉዳት እንዲጠበቅ ያደርጋሉ። እንዲሁም ለፀጉር ጥንካሬ የሚያስፈልጉ እንደ አይረንና ዚንክ ያሉ ማዕድናት በቦሎቄ ውስጥ በብዛት በመኖራቸው የፀጉር መሰባበርን በመቀነስ ፀጉራችን ወፍራምና ብሩህ እንዲሆን ይረዳሉ። የቦሎቄ አዘውታሪ ተጠቃሚ መሆን ቆዳችን እንዳይሸበሸብና ወጣትነት እንዲላበስ ያደርጋል። ስምንተኛ፣ የደም ማነስ ችግር እንደ ተፈጥሯዊ መድኃኒት ነው። የደም ማነስ ዋነኛ መንስኤ በደም ውስጥ ያለው ሄሞግሎቢን መጠን መቀነስ ነው። ቦሎቄ ለደም መፈጠር ወሳኝ የሆነውን አይረን ማዕድን ከፍተኛ ምንጭ ነው። በቂ አይረን ያለው ሰውነት ኦክሲጅንን ለተለያዩ የሰውነት ክፍሎችና ለአንጎል ማድረስ ይችላል። ይህም ድካምን፣ የትንፋሽ ማጠርንና አጠቃላይም የሰውነት መዛልን ያስወግዳል። ቦሎቄ መመገብ በሰውነት ውስጥ ያለውን የደም መጠን በማስተካከል የደም ማነስን በመከላከል እናም ቀኑን ሙሉ ጉልበት እንዲኖር ለማድረግ የማይተካ ሚና ይጫወታል። ዘጠነኛ፣ የአእምሮን ንቃትና የስሜት መረጋጋት ይሰጣል። ይህ የቦሎቄ አቅም ብዙዎችን ያስደንቃል። ቦሎቄ በውስጡ ኤል-ዶፓ የተባለ ልዩ ንጥረ ነገር ይዟል። ይህ ንጥረ ነገር በአንጎላችን ውስጥ ወደ ዶፓሚን ይቀየራል። ዶፓሚን ደግሞ ስሜታችንን የሚያስተካክል፣ ጭንቀትን የሚቀንስና ለአእምሮም ንቃት ወሳኝ የሆነ ኬሚካል ነው። ቦሎቄ መመገብ በትኩረት የመስራት አቅምን ከማሻሻል ባሻገር የማስታወስ ችሎታን ይረዳል። እንዲሁም አእምሮን ከድብርትና ከጭንቀት በመጠበቅ የተረጋጋና ደስተኛ ስሜት እንዲኖር ያደርጋል። አስረኛ፣ ሰውነትን ከውስጥ መርዝ ማጽዳት። ሰውነታችን በየቀኑ ከምንመገባቸው ምግቦችና ከአካባቢ ብክለት ጋር ተያይዞ መርዛማ ነገሮችን ይወስዳል። ቦሎቄ ጉበትና ኩላሊት በሰውነታችን ውስጥ እየተከማቹ መርዛማ ነገሮችን አጣርተው እንዲያስወግዱ በማገዝ እንደ ተፈጥሯዊ ማጽጃ ይሰራል። ሰውነታችሁ ከውስጥ ሲጸዳ የሰውነታችሁ ክፍሎች በሙሉ በአግባብ እንዲሰሩና ህመምን ለመቋቋም የሚያስችል የውስጥ ጽዳት ያገኛሉ። ይህ ሂደት የቆዳ መሸብሸብን ከመቀነስ ባለፈ በየቀኑ አዲስ ስሜት እንዲሰማንና ሰውነታችንም በንጽህና እንዲጠነክር ያደርገዋል። ስለሆነም ቦሎቄን ብንመገብ እነዚህን የተመለከትናቸውን 10 አስገራሚ የጤና ጥቅሞችን ይሰጠናል ማለት ነው። ሆኖም ግን ቦሎቄን በአግባቡ መመገብ ከጤና ጥቅሞቹ ሙሉ በሙሉ እንድንጠቀም ያግዘናል። እንደ አመጋገብ ስልት ቦሎቄን በሾርባ በመቀቀል ወይንም ከሌሎች እህሎች ጋር በማዋሃድ መመገብ በጣም ውጤታማ ነው። በተለይ ከሌሎች ምግቦች ጋር ሲቀላቀል በውስጡ ያሉት ንጥረ ነገሮች ለሰውነት በበለጠ ፍጥነት እንዲዋሃዱ ይረዳል። ነገር ግን ቦሎቄን ስታዘጋጁ ልብ ልትሉት የሚገባ እጅግ ወሳኝ የሆነ የጤና ጥንቃቄ አለ። ጥሬ ቦሎቄ ውስጥ በትንሽ መጠን የሚገኙ አንዳንድ የተፈጥሮ ውህዶች ለምሳሌ እንደ ቫሲንና ኮቪሲን የሚባሉት ለተወሰኑ ሰዎች የጤና ችግርን ሊፈጥሩ ይችላሉ። በተለይ G6 PD የተባለ የዘረመል የደም ህመም ያለባቸው ሰዎች ቦሎቄን ጥሬውን ወይንም በበቂ ሁኔታ ሳይበስል ቢመገቡ ከባድ የጤና ችግር ሊያጋጥማቸው ይችላል። ስለዚህ እነዚህን ችግሮች ለመከላከል ቦሎቄን በሚገባ ማጠብ፣ ለረጅም ሰዓታት መዘፍዘፍ እናም መዘፍዘፊያውን ውሃ በመጣል በመጨረሻም በአግባቡ በደንብ ማብሰል የግድ አስፈላጊ ነው። በአጭሩ ቦሎቄን በአግባቡ ማብሰል የቦሎቄን ጥቅሞች ብቻ እንድናገኝና እንዲሁም
አደጋውን እንድንቀንስ ያደርገናል። ስለዚህ ቦሎቄን እንደ ተራ ምግብ ሳይሆን ሰውነታችሁን ከውስጥ የሚጠግንና የሚያጠነክር የጤና ምንጭ አርግታችሁ ማየት አለባችሁ። ለተሻለ ውጤት ቦሎቄን በአግባቡ ማዘጋጀትና በአመጋገባችሁ ውስጥ መደበኛ ቦታ መስጠት ለወደፊት ጤንነታችሁ የምታደርጉት ትልቅ ኢንቨስትመንት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ቪዲዮ ይህን ይመስል ነበር። ጠቃሚና አስተማሪ እንደሆነ ግምቴ ነው። ሌሎችም እንዲማሩበት ቪዲዮን ሼር እንዲሁም ላይክ ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ ቪዲዮ እስክንገናኝ በጤና ቆዩልኝ። ቸር ሰንብቱ።